እኛ በምድሪቱ ላይ እጅግ ውድና ምርጥ ህዝቦች ነን። ልታሸማቅቀን አትሞክር፣ አንገት ልታስደፋ። እኛ እንደ ሰነፎች በራሳችን ተመክተን እንዲህ እናደርጋለን እንዲህ እንሰራለን አንልም። እግዚአብሔር እንደዚህ ይላቸዋል። በዚህም ዘመን ላለን አማኞች በኢያሱ ሳይሆን በኢየሱስ ስለምንመራ አይዞ። ምን እያሉ ነው እነዚህ ሰዎች? አማኝ እያደረ እየበረታ ነው የመሄድ። እነዛ በፈረሳቸው እነዚያ በሰረገላ እንቀጥላለን። ይሄ ክርስቶስን ለማሳነስ ካልሆነ በስተቀር እንጀምራለን፣ እንፈጽማለን። በሕይወት ዘመናችሁ ሁሉ ተከናወን። እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ይመስገን። ሁለት የመጽሐፍ ጥቅሶችን እናነባለን። አንደኛው በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 1 ላይ ያለውን ነው። ከቁጥር 1 እስከ 9 ያለውን እናነባለን። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣችኋለሁ ብዬ ማልኩላቸውን ምድር ለዚህ ሕዝብ ታውርሳለህና ጽና፣ አይዞ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ፣ አድርገው። በምትሄድባትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ካፍህ አይለይ። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜም መንገድህ ይቀናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን ይላል። ጌታ ኢየሱስ ስሙ ይባረክ። ሁለተኛ የምናነበው ጥቅስ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 አንድ ላይ እናንብብ። እሺ። ባሪያ እስራኤል፣ የመረጥኩ ያዕቆብ፣ የወዳጄ አብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩ ከማዕዘኗም የጠራሁና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይዘሃለሁ። እንጸልይ። አባት ሆይ እናመሰግንሃል። በዘላለም የኪዳን ደም ለበጎች ሁሉ ታማኝ እረኛ ስለሆንክ ተመስገን። ያስተምራቸው ዘንድ ቅዱሱን መንፈስ ሰጣቸው ተብሎ እንደተጻፈ በቅዱስ መንፈስህ እንድታስተምረን፣ እንድትመክረን፣ እንድታጽናናን እንለምንሃለን። ጌታ ሆይ ቃልህ እየተነገረ ሕመምተኞች ይፈወሱ፣ ሐዘንተኞች ይጽናኑ፣ ደካሞች ይበርቱ፣ የሚጠራጠሩ ይመኑ።
የቃልህን ሙላት የማይወዱ የሕዝብህን ከፍታ የሚቃወሙ የመንግሥትህ ጠላቶች ረቂቃን የጨለማው ዓለም መናፍስት በናዝሬቱ ልዑል በጌታ በኢየሱስ ክርስቶስ ስም ይበተኑ። ሥጋ ለባሽን ተሳፍረው ወደ ጉባኤው የገቡ አዚምና ድንዛዜን ለመልቀቅ የሰውን አእምሮ በልዩ ልዩ ሐሳብ ለመያዝ የሚፈልጉ በናዝሬቱ በኢየሱስ ስም ዱቄት በነፋስ ፊት ኃይል እንደሌለው እንዲሁ የተበተኑ ይሁን። ከባቢው ባንተ መንፈስ ይሞላ። ደጋሚዎች፣ አስማተኞች፣ ሟርተኞች ቀኑን የሚረግሙ የሚቃወሙ ኃይል አይኖራቸው። ያንተ ሐለወት ይቆጣጠረን። እኔን ባሪያዬን አፌን በመክፈት የጥበብን ቃል እንድናገር አግዘኝ። ቅዱሳኖች ሁሉ መስማትን ይስሙ። አሁንና አሜን በሆንከው በናዝሬቱ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ዛሬ በዚህ ቀን እንደ ርዕስ የምሰጣችሁ ቃል አይዞ የሚል ነው። አይዞ፣ ሴትም ከሆንሽ አይዞሽ። ይህ የአምላክ ቃል ነው። የአምላካችን ቃል ደግሞ ሕያውና ዘላለማዊ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ የሚሰራ ነው። መንፈስንና ነፍስን አጥንትና ጅማትን ቅልጥምንም እስኪለይ ድረስ ይወጋል። ደግሞ ቃል ብቻም ሳይሆን የጊዜው ቃል ሲሆን የጊዜው ቃል በብር ጻሕል ላይ እንዳለ የወርቅ እንኮይ ነው ይላል። ምን አይነት ኮምቢኔሽን እንደሆነ ተመልከቱ። የብር ሳህን አለ፣ እዛ ላይ ደግሞ ከወርቅ የተሰራ እንኮይ አለ። ቤታችሁ ጠረጴዛ ላይ ብታዩት ማለት ነው። የጊዜውም ቃል እንደዚህ ነው አለ። ሻይን ያደርጋል፣ ያንጸባርቃል እና ትክክለኛ መልእክት ሲሆን ትክክለኛውን ቦታ ያገኛል። ስለዚህ ጌታ አይዟችሁ እያለን እና በማለዳ ተነስቼ ምን ልበላቸው ስለው አይዟችሁ በላቸዋል። ስለዚህ ይሄን ትንቢታዊ መልእክት ከእግዚአብሔር ቃል ተካፍለን ወደ ቤታችን እንሄዳለን። ደግሞ እናምናለን ያስለመደን ጌታ ጥያቄያችንን በቃሉ ውስጥ ይመልሳል፣ እረፍት ይሆንልናል፣ እንጽናናለን፣ ደግሞም እንጸናለን። ስሙ ይባረክ። በኦሪት ዘዳግም መጽሐፍ በመጨረሻዎቹ ምዕራፎች ላይ ተጽፎ እንደምናነበው የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በኢያሪኮና በዮርዳኖስ ወንዝ በስተ ምስራቅ በሞዓብ ሜዳዎች ላይ እንደሰፈሩ ታሪኩ ይነግረናል። በዚያ ተቀምጠው ነበረ። እስራኤል በዚህ ስፍራ ከወትሮ በተለየ ጥቂት ረዘም ላለ ጊዜ ተቀምጠው ነበረ። መቀመጥ ብቻም አይደለም፣ በሐዘን ልባቸው ደክሞ ነበረ እና በእስራኤል ዘንድ እስራኤል ከግብፅ ከወጣ በኋላ መሪር ሐዘንና
ከባድ የሆነ የጨፈገገ ጊዜ ማለት ይሄ ጊዜ ነው። ምክንያቱ ምንድነው? ከግብፅ ምድር ያወጣቸው እነሱ ከያህዌ በታች እንደ ልዩ ፍጥረት የሚመለከቱት ሙሴ ሞተ። በሙሴ ሞት ምክንያት መታጠቂያቸው ተፈታ። ሕይወት አስጠላቸው። ልባቸውም በሐዘን ፍላጻ ተወጋ። መጽናናት አቃታቸው። እንደምታውቁት በቅዱሱ መጽሐፍ እንደተጻፈው ሙሴ ናባው በሚባለው ተራራ ላይ ቆሞ ምድሪቱን አሻግሮ ካየ በኋላ አልተገኘም። የሙሴን በድን እንኳን አስከሬኑን እንኳን ማግኘት አልቻሉም። ምክንያቱም መላእክት ሰውረውት ስለነበረ። ለምንድነው ይሄ የሆነው? በሁለት ምክንያት ነው። የመጀመሪያው የእግዚአብሔርን ባሪያ የሙሴን በድን ዲያብሎስ ካልሰጣችሁኝ እያለ ከነ ሚካኤል ጋር ግብግብ ፈጥሮ ስለነበረ የቅዱሱ ሰው በድን ለዲያብሎስ የሚሰጥበት ምክንያት የለምና በዚህ ምክንያት ሰይጣንም እንዳያገኘው አስከሬኑ ተሰውሯል። ሁለተኛው እስራኤል ለሙሴ ካላቸው ፍቅር የተነሳ ሙሴን ወደ ማምለክ ደረጃ ደርሰው ነበርና ሙሴን እንዳያመልኩት ብቻውን መመለክ የሚገባው ጌታ እግዚአብሔር ነውና ከሰይጣንም ከሕዝቡም የሙሴን በድን ሰውሮታል። እስከ ዛሬ ድረስ የሙሴ አስከሬን በየት እንዳለ አይታወቅም። መጽሐፍ ሲናገር 30 ቀን ቁጭ ብለው አለቀሱለት ይላል። ተጓዥ ሕዝብ ነው፣ መንገደኛ ነው። እግዚአብሔር በዓላማ ነው ያወጣው። ምንም እንኳን ተስፋው ምድራዊም ቢሆን ወደ ምድሪቱ ሂዱ ነው ያላቸው እግዚአብሔር። ግን ከመጓዝ ተከልክለው ቁጭ ብለው ማልቀስ ጀመሩ ማለት ነው። ሐዘኑ በረታ። ማን ማንን ይምራ? ማን ማንን ያጽናና? ግራ ገባቸው። ይህን እግዚአብሔር ተገለጠና እንደዚህ አለ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 1 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይሁን ዮርዳኖስን ተሻገሩ አላቸው። እግዚአብሔር ተገለጠና ከወትሮ በተለየ እግዚአብሔር ለሕዝቡ ሲገለጥ በተደጋጋሚ አብዛኛውን ጊዜ አይታችሁ ከሆነ በተስፋ ቃልና በምስራች ድምጾች ነው። ለግለሰቦችም ቢሆን ለሕዝብም ቢሆን ካላጠፉ በስተቀር በሚያጽናና ቃል ነው እግዚአብሔር የሚናገረው። አሁን ሙሴ ይመለሳል፣ ሙሴ ይነሳል እያለ የሚጠባበቅ ሕዝብ ነው። አንዳንድ ጊዜ እንደ ባለ ራእይ የምናያቸው ሰዎች ሰው መሆናቸውን ረስተን ከምድር አፈር የተበጁ መሆናቸውን ዘንግተን በድንገት ሲሞቱ የሞቱ እንደማይመስለን ሁሉ ሞታቸውን ማመን እስኪያቅተን ድረስ ደጅ ደጁን እንደምናይ ለራሳችን እንደምንገረም እስራኤልም በዚህ ሁኔታ ውስጥ ነበሩ። ይገርማችኋል፣ የሞተ ሰው አይነሳም የተለየ ምክንያት ከሌለ በስተቀር ማለት አይተናል። በቅዱሳት መጽሐፍት ውስጥ በሕጉም ዘመን በነ ኤልያስ እጅ በነ ኤልሳ እጅ የሞቱ ሰዎች ሲነሱ አይተናል። በምክንያት ነው። ተመልሰው ደግሞ ይሞታል።
በአዲስ ኪዳንም አይተናል። እነ አልዓዛር ሲነሱ በምክንያት ነው ተመልሰው ይሞታሉ እንጂ ሰው ከሞተ በኋላ ከእንደገና ተነስቶ ዘላለማዊ ሆኖ ለመቀጠል አይችልም። ግን እንፈልጋለን አንዳንድ ጊዜ ከሞቱ ሰዎች መካከል ማን ቢነሳላችሁ ትፈልጋላችሁ ተብለን ብንጠየቅ አቤት ከጥንት ዘመን ጀምሮ እገሌ ቢነሳ እንላለን። እንደ ፍቅራችን ለሰዎቹ እንዳለን ቦታ ማለት ነው። እስራኤል ማን ይነሳላችሁ ቢባል በመጀመሪያም በመጨረሻም ሙሴ ይነሳልን ነው የሚሉት። ምናልባት ከሱ በፊት አብርሃም ይነሳልን ይሉ ይሆናል አላውቅም። ግን እንደ ሙሴ የሚወዱት የለም። በተለይ በሙሴ የሚመሩት ማለት ነው። ሐዘኑ ለዛ ነው የጸናው። እግዚአብሔር ተገልጦ በአጭር ቃል ሙሴ ሞቷል አለ። በቃ ሙሴ ሞቷል። በዚህ በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ባለው ቆመን ባነበብነው ንባብ ውስጥ ወደ 12 የሚደርሱ ጽኑ ቃላት መሰረታዊ ሐሳቦች አሉ። አንደኛ ባሪያዬ ሙሴ ሞቷል። ሁለተኛ አንተና ሕዝቤ ተነስታችሁ ተሻገሩ። ሶስተኛ ምድሪቱን ሰጥቻችኋለሁ። 4 በሕይወት ዘመን ሁሉ ማንም አይቋቋምህም። 5 ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። 6 አልጥልህም አልተውህም። 7 አውራሽ ነህና ጽና እጅግም በርታ። 8 ሙሴ ያዘዘህን ሕግ ጠብቅ አድርገውም። 9 በምትሄድበት ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም አትበል። 10 የመጽሐፉ ቃል ከአፍህ አይለይ። 11 በቀንም በሌሊትም አስበው ወይንም አሰላስለው። 12 አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንገጥ ይላል። እነዚህ መሰረታዊ ነጥቦች ናቸው። ትንሽ በእነዚህ ላይ አንዳንድ ሐሳቦችን እናገራለሁ። የመጀመሪያው ባሪያዬ ሙሴ ሞቷል ብሎ ነው ኢያሱን የተናገረው። መልእክቱ ዘላለማዊ ዙፋኔ የማይናወጥ መንግስቴም የማትለወጥ ያለና የምኖር እኔ ነኝ፣ ይህንን ተቀበሉ ሲል ነው። ሙሴ ሞቷል። ምንም የእግዚአብሔር ሰዎች ብንሆን፣ ምንም እግዚአብሔር በወደደ በእኛ ሥራ ቢሰራ ሰው ከሆንን እንሞታለን። ጽኑ ቃሉ ይሄ ነው። ባሪያዬ ሙሴ ሞቷል። ይሄ ለሰው ሁሉ ነው። አይ ይሄ የተነገረው ለሙሴ ነው፣ ለእገሌ አልተነገረም፣ ለእገሌ አይሆንም የሚባል የሰነፍ ክርክር ውስጥ አንገባም። ባሪያዬ ሙሴ ሞቷል። ሙሴ ባሪያው ያህዌ ጌታው መሆኑን ሕዝቡ ማወቅ አለበት። ኢያሱም ይህንን አምኖ መቀበል አለበት። ለምንድን ነው እግዚአብሔር በኢያሱ ጆሮ ላይ ባሪያዬ ሙሴ ሞቷል ያለው? ለኢያሱ ቆራጥነት እያስተማረው። ወዳጆቼ ያ ሕዝብ ከግብፅ ምድር ሲወጣ በምክንያት፣ ከፈርዖን ቀንበር እግዚአብሔር ሲለየው በምክንያት፣ ያ ምክንያት ያመልከው ዘንድ ያገለግለው ዘንድ ለዚህ የተገባ ሕዝብ ነው ብሎ ነው እግዚአብሔር ከግብፅ ያወጣው ማለት ነው። ስለዚህ ያ ሕዝብ ከግብፅ የወጣበትን ምክንያት መፈጸም አለበት። ምክንያቱ በሙሴ አስከሬን አጠገብ ተቀምጦ ሙሴ 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 እያለ ቀን ሰይሞ ዝክረ ቅዱሳን እያለ ሙሴ በሙሴ ሕይወት ዙሪያ
የተጻፉ መጽሐፍትን ማልዶ እየተነሳ ያነበበ ቅኔ እየተቀኘ ዘመኑን እንዲፈጅ አይደለም። ሙሴ ለእግዚአብሔር የተመረጠ ሰው ነው። እግዚአብሔር ተጠቅሞበታል። አሁን ጨረሰ፣ ሞተ፣ አለቀ። ትውልድ ይቀጥላል። የእግዚአብሔር ሐሳብ ይቀጥላል። ስለዚህ ነው ለኢያሱ ሙሴ ሞቷል አለው። ምክንያቱም ሙሴን መላእክት ሰወሩት። አስከሬኑን መሞት ሞቷል፣ ግን በድኑ እንዳይገኝ ዞር ስላረጉት ፍለጋው ጸንቶ ነበረ። ካሁንም ይመጣል እያሉ ተቸግረው ነበረ። ወዳጆቼ የሚመጣው የወጣው ተመልሶ የሚመጣው እመጣለሁ ያለው እሱ ብቻ ነው። በቀድሞ ዘመንም በሐዲስ ኪዳንም ከሰማይ ከወረደው በቀር ወደ ሰማይ የወጣ እያስረገጥ ነው የምንነጋገረው። ቁርጥ እንዲል ማለት ነው። ሙሴ ሞቷል፣ አለቀ። ስለዚህ ጀግና ሁን፣ ቆራጥ ሁን። ከእግዚአብሔር ጋር እየተነጋገረ ይሆናል። እንዳስለመደን 40 ቀን እየቆየ ይመጣል ነበረ። አሁን ግን እግዚአብሔር ቁርጡን ነው የነገራቸው። ሞቷል። ቆራጥነትን ነው እዚህ ጋር የምናየው። ሁለተኛው አንተና ሕዝቤ ተነስታችሁ ተሻገሩ። እግዚአብሔር ከሕዝቡ ጋር ይቀጥላል። ሰዎች አረፍተ ዘመን ይገታቸዋል፣ ጉልበታቸው ይደክማል፣ ማስተዋላቸው ይቀንሳል፣ ኃይል ይከዳቸዋል። ስለዚህ በጊዜው ከተጠቀመባቸው በኋላ እነሱን ያሳረፋቸውና በሌላ መሪ እግዚአብሔር ይቀጥላል። እግዚአብሔር አንተና ሕዝቤ አለው። አሁን ኢያሱን ለመሪነት እግዚአብሔር እንዳጨው በዚህ ቃል ታያላችሁ። በፊት ኢያሱ ከሕዝቡ ጋር ሕዝብ ነበር። ዛሬ ግን በልዩ እይታ እግዚአብሔር አንተና ሕዝቤ እያለው ነው። አንተና ሕዝቤ፣ የእግዚአብሔር ሕዝብ ይቀጥላል። ወዳጆቼ ይቀጥላል። ማንም የእግዚአብሔርን ሕዝብ አያስቀጥልም። ማንም የእግዚአብሔርን ሕዝብ አያስቆመው። የእግዚአብሔርን ሕዝብ የሚያስቀጥለው እግዚአብሔር ነው። አንዳንድ ጊዜ በሰዎች ላይ ያለን መታመን አሁን እንኳን በሕይወት ባሉ ሰዎች ላይ እሱ ከሌለ እንደ ሀገርም ነው ምላችሁ፣ እንደ ቤተ ክርስቲያንም ነው ምላችሁ። ዓለም ከተፈጠረ ዘመን ከተቆጠረበት ጊዜ አንስቶ ፍጥረተ ዓለሙን የሚያስተዳድር ሕዝቡን የሚመራ እግዚአብሔር ብቻ ነው። እናንተና ሕዝቡ ተነሱና ተሻገሩ አላቸው። እግዚአብሔር ያሻግራል። አሜን። ያሻግረናል ያሉት ሙሴ ቆመ። ድምፁን መስማት ሰልችቶናል፣ አንፈልግም በሱ መመራት ያሉት ያላወቁት ያህዌ ደግሞ ተሻገሩ እያላቸው እግዚአብሔር ያሻግረናል። ሶስተኛው ምድሪቱን ሰጥቻችኋለሁ። አልደረሱም እኮ ገና ዮርዳኖስን አልተሻገሩ። ገና ኢያሪኮ በጩኸት አልወደቀም። ግን እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማው። ኃይል የእግዚአብሔር ነው። እግዚአብሔር ቃል ከሰጣችሁ ይፈጸማል። ምን ብሏችኋል? በጆሮአችሁ ምንድነው ያላችሁ? ይሄ በዘመን እርዝማኔ አይለወጥም። ብታረጁም
እንደ ወደ መቃብር ለምን አትወርዱም? አውጥቶ የተስፋ ቃሉን የሚፈጽም አምላክ ነው እግዚአብሔር። እኔ ብዙ ሰዎች ተስፋ ሲቆርጡ አያለሁ። ምክንያቱስ እግዚአብሔር የተናገረኝ የዛሬ 20 ዓመት ነበረ። ያ የተስፋ ቃል ይሄው እስከ ዛሬ። እግዚአብሔር የተናገረኝ የዛሬ 10 ዓመት ነበረ። ሳራን አስቡ እንጂ ወዳጆች፣ በየትኛውም የዕድሜ ሁኔታ ውስጥ በየትኛውም ሁኔታ ውስጥ የሚሰራ እግዚአብሔር የታመነ ነው። እሰራለሁ አለ፣ የሚከለክል የለም አለ። ቃል ይምጣ እንጂ ደግሞ ምን ያስጨንቀናል? ሰው በጨለማ ስፍራ ያለን መብራት ተጠንቅቆ እንደሚይዝ እኛ አማኞች እግዚአብሔር የተናገረንን ቃል ጠንቅቀን እንይዛለን፣ እንጠብቃለን። አንዳንዶች እንደ ሰነፍ ቢቆጥሯችሁም፣ አንዳንዶች እንደ ሞኝ ቢቆጥሯችሁም የምታደርገውን ታውቃለህ፣ ታስተውላለህ። ምንድነው የምትሰራው ቢሉንም ያን ቃል እንጠብቃለን። ምድሪቱን ሰጥቻችኋለሁ አላችሁ። ኪዳን ይፈጸማል፣ ቃሉ ይፈጸማል። በጊዜው ቃሉ አካል ይለብሳል። አራተኛው በሕይወት ዘመን ሁሉ ማንም አይቋቋምህም። እኔ በመጽሐፍ ቅዱስ ውስጥ ከዛ በፊትም ከዛ በኋላም ለሰው እንዲህ አይነት ልብን የሚያሞቅ ቃል ተነግሮት አይቼ አላውቅም። ሰው በሆነ ወቅት ላይ ይበረታል፣ በሆነ ወቅት ላይ ደግሞ ይደክማል። በሆነ ወቅት ላይ ቀዳሚ ይሆናል፣ በሆነ ወቅት ላይ አሰላለፉ ከኋላ ይሆናል። ዛሬ የሳቀ አመሻሹ ላይ ያለቅሳል፣ ያገኘ ያጣል፣ ከፍ ያለ ዝቅ ይላል። ይሄ በሰው ሕይወት የሚፈራረቅ ነገር ነው። እግዚአብሔር ግን ተናገረ፣ በስሙ ሙሉ ተናገረ። ኢያሱን እንደዚህ አለው፣ በሕይወት ዘመን ሁሉ የሚቋቋምህ የለም አለ። ምን አይነት የተስፋ ቃል! ሰሚውን ራሱ የሚያጠራጥር። እሺ አሁን ጉልበቱ ባለ ሰዓት ኢያሱ የጦር ሰው ነው፣ ጀግና ነው፣ ገና አፍላ ዕድሜ ላይ ያለ ሰው ነው። ታዲያ ይሄ ሰው እኮ ነገ ይደክማል። ከኃያላን መካከል ብዙዎቹ እንደወደቁት እሱም ይወድቃል። አይተሃል? የሚያስቀጥለን የዛሬው ጉልበታችን የዛሬው አቅማችን አይደለም፣ የአምላካችን የተስፋ ቃል በሕይወት ዘመን ሁሉ። አንዳንድ ሰዎች እንደዚህ ብለው ያስባሉ፣ እገሌማ አሁን አርጅቷል እኮ በቃ በቃለት። አንተ ሰነፍ፣ አንተ ሞኝ፣ አንተ ተላላ። እግዚአብሔር አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካሞች ኃይልን ይሰጣል፣ ጉልበት ለሌላቸውም ብርታትን ይጨምራል። ሰዎች በዕድሜያቸው መጨረሻ ላይ ከትላንትናው ይልቅ በጥበብ የተሞሉት፣ ከትላንትናው ይልቅ በኃይል የተሞሉት ከምንጫቸው ከእግዚአብሔር ጋር ተጣብቀው። ሰነፍ ምን ይላል? ደክሟል፣ ደክማለች፣ አሁን እንደ ድሮ አይደለችም። እስኪ አንድ ሰው አለ ስደክም ኃይለኛ ነኝ የሚል፣ ኃይልን በሚሰጠኝ በክርስቶስ እበረታለሁ የሚል፣ እየሰበርኩ እሄዳለሁ የሚል። ጠላት ደስ እንዳይለው ሁኔታሽን አይቶ ሁኔታህን አይቶ አይ አሁን እንኳን አሁን የሚባል ነገር የለም። እንደ ንስር የሚነጥቀን አምላክ አለ። በከፍታዎች ላይ የሚያስኬደን አምላክ አለ። ጉልበታችንን የሚያድስ አምላክ አለ። አማኝ
እያደረ እየታደሰ ነው የሚሄድ። አማኝ እያደረ እየበረታ ነው የሚሄድ። አማኝ እያደረ አዲስ እየሆነ ነው የሚሄደው። ከእግዚአብሔር ጋር ከሆንክ ይሄው ነው ዕጣ ፈንታ፣ ይሄው ነው አኗኗር። ኢያሱን አለው በሕይወት ዘመንህ አለው። ኢያሱ በትንሹ ከካሌብ አንጻር ካየነው 80ዎቹን አልፎ ነው የሞተው። የ70 ዓመትም ሰው ሆነ ማንም አይቋቋምህም። ቃል መጣ። ምን ልታደርግ ትችላለህ? በሕይወት ዘመን ሁሉ በመንፈሳዊ ዓለም ላይ መናፍስቶች አይቋቋሟችሁ። ይሄን በስልጣን ቃል ነው የምናገረው። ጠላት ከእግራችሁ በታች እንደ ምንጣፍ ነው የምትረግጡት። የተሸነፈ ነው፣ የወደቀ ነው። ምክንያቱም ቃል አለ። እነዛ በፈረሳቸው፣ እነዚያ በሰረገላ፣ እኛ ግን በአምላካችን ኃይል እናደርጋለን። ነገሩ የኢኮኖሚ አይደለም። ነገሩ የጡንቻ አይደለም። ነገሩ የአእምሮ አይደለም። ነገሩ የጌታ ነው። ነገሩ የእግዚአብሔር ነው። ከእርሱ ጋር የመጣበቃችን ሚስጥሩ ይሄ ነው። ከእርሱ ጋር የመጣበቃችን ሚስጥር ታግሎ መጣል በሱ፣ ሮጦ መቅደም በሱ፣ ዘርቶ ማጨድ በርሱ፣ አቅዶ ማሳካት በርሱ። እኛ እንደ ሰነፎች በራሳችን ተመክተን እንዲህ እናደርጋለን እንዲህ እንሰራለን አንልም። እግዚአብሔር በእኛ ይሰራል። ክርስቶስ በእኛ ሕያው ነው። ስለዚህ ዓለም አይኑን ከፍቶ የሚመለከተው ይሄን ሚስጥር። እናጠፋቸዋለን ሲሉ እየበዛን እንሄዳለን። እናዳክማቸዋለን ሲሉ እኛ ማልደን ጉልበታሞች ነን። ይህን የሚያደርግ ማን ነው? የሰራዊት ጌታ እግዚአብሔር፣ የታመነው አምላክ። አብርሃምን እኔ ላንተ ጋሻህ ነኝ፣ በሕፃንነትህ ያሳደገ፣ በወጣትነትህ የጠበቀ፣ በጉልምስናህም አብሮ ያለ፣ ስታረጅ በሽበትህ የማይተው። እኛ የምናመልከው የአሕዛብ አማልክትን እኮ አይደለም። ሲሞላልን አብረውን የሚሆኑ ከእጃችን ስናጣ ደግሞ አፋችንን አጣመው እጃችንን ሰብረው ዞር የሚሉትን እነሱን አይደለም የምናመልከው። በውድቀታችንም በቁመታችንም በማግኘት መማጣት የማይተወን የማይለየን ውዳችን ነው እሱ። በሕይወት ዘመን ሁሉ እኔ ለአንድ ሰው ልጸልይ፣ ግድ የለም በእምነት ዝም ብለህ ተቀበል። በሕይወት ዘመን ሁሉ የሚቋቋምህ የለም። በሕይወት ዘመን ሁሉ ጊዜ ድል ካንተ ጋር፣ ከፍታ ካንተ ጋር፣ ሙላት ካንተ ጋር፣ ክብር ካንተ ጋር፣ ኃይል ካንተ ጋር፣ መፈለግ ካንተ ጋር፣ መወደድ ካንተ ጋር። ጠላትህ ደክሞት ይመለሳል። ቢያይህ አትዝልም፣ ቢያይህ አትወድቅም፣ ቢያይህ ተስፋ አትቆርጥም። የሚያስቀጥልህ አላ። እስቲ አምላኬ ያስቀጥለኛል የሚል አንዳንዶች እንደሱ ያስባሉ። ጥቂት ቆይተን ጉዞውን የምናቆም መስሏቸው፣ ጥቂት ቆይተን ትግሉን የምናቆም መስሏቸው፣ ጥቂት ቆይተን የምንበተን መስሏቸው። እንቀጥላለን።
በሕይወት ዘመን ሁሉ የሚቋቋምህ የለም ማለት የድልህ ሚስጥር እኔ ነኝ። የድልህ ሚስጥር እኔ ነኝ። ይውላችሁ ድል ዝም ብሎ አይመጣም። ነግራችኋለሁ። ለኢያሱ የአሸናፊነቱ ሚስጥር የድሉ የከፍታው ሚስጥር እግዚአብሔር ነው። ግን ቅድመ ሁኔታ አስቀምጦለታል። እንዲህ ሆነ የምትቀጥለው ቀጥዬ የምዘረዝርላችሁ ነገሮች አሉ። እነዚህ ነገሮች እስከ ጠበክ ድረስ ነው ብሎታል። ግን በሕይወት ዘመን ሁሉ የሚቋቋም እግዚአብሔር ሆይ ስምህ ይባል። እኔ ለማንም ይሁን ለማንም በእውነትና በጽድቅ የሚሄድ ሰው ከፍ ያለው አይውረድ፣ የቀደመው አይቀደም፣ ያገኘው አይጣ። በየትኛውም የሕይወት ስርዓት ውስጥ አሜን። አምስተኛ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አንዳንድ ሰዎች እንደዚህ ብለው ያስባሉ። በእውነት ከአብርሃም ጋር ያለው እግዚአብሔር ነው ከኔ ጋር ያለው? ከነ ሙሴ ጋር የነበረው ነው ከኔ ጋር ያለው? ከኤልያስ ጋር የነበረው ያ ነው ከኔ ጋር ያለው? ወይንም ደግሞ አጠገባችሁ ያለው ሰው አንተ ከአብርሃም ጋር እኩል ነህ? አንተ ከሙሴ ጋር እኩል ነህ? አንተ ከኤልያስ ጋር እኩል ነው ወይ? ምን እያሉ ነው እነዚህ ሰዎች? እንዴት ነው የሚመለከቷችሁ? እንዴት ነው የሚያዩን? በምንድን ነው የሚለኩን? አይታል በስጋ እያዩን ነው። እኔና እናንተ እኮ በክርስቶስ ነን ያለ። በማን ነው? በክርስቶስ ነን። ከሁሉ ነው እንጂ ምን በልጥ። ደግሜ ልንገርህ፣ ጆሮውን ኮርኩረህ ስማ። እየቆረጥክም ምንም ስራበት። በክርስቶስ ኢየሱስ ያለ ከአብርሃም ይበልጣል፣ ከሙሴ ይበልጣል፣ ከኤልያስ ይበልጣል። ምን እያለ ነው? ቀላል ነው እንዴ? ምን በልጥ? የት ነን ያለ ነው? አሁን በአብ ቀኝ ያለው ስፍራ በማን የተያዘ ነው? ለማን የተያዘ ነው? ይሄ ክርስቶስን ለማሳነስ ካልሆነ በስተቀር ይሄ ሌላ በቃ የማይገባንን የባልቴቶች ተረት ይዞ ለመምጣት ካልሆነ በስተቀር በክርስቶስ ኢየሱስ ያለ ከሁሉ ይበልጥ። ይሁንና የአብርሃም አምላክ የኛም አምላክ፣ የይስሐቅ አምላክ የኛም አምላክ፣ የያዕቆብ አምላክ የኛም አምላክ ከነሱ ጋር እንደሰራ ዛሬም ይሰራል። የሆነ ትውልድ ላይ እግዚአብሔር አልደከመም። የሆነ ዘመን ላይ እግዚአብሔር ስራ አልጨረሰም። ትላንትና ይሰራ ነበር፣ ዛሬም ይሰራል፣ ወደፊትም ይሰራል። እግዚአብሔር ከነዚህ ድንጋዮች መካከል ለአብርሃም ልጅ ላይ ያስነሳለት ይችላል። ዛሬም ይሰራል፣ ይቀባል፣ ዛሬም ይሾማል፣ ዛሬም ያከብራል። እግዚአብሔር በቃ እግዚአብሔር እየሰራ ነው። ሰራተኛው አምላክ እየሰራ ነው። ስለዚህ እዛ ዘመን ላይ ነገሮች እንደቆሙ አርጋችሁ በፍጹም እንዳታስቡ። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር በቃ ከሙሴ ጋር ሆኜ ባህር ከፍያለሁ፣ ባንተም ይሄንኑ ደግመዋለሁ። ከሙሴ ጋር ሆኜ መና አውርጃለሁ፣ ባንተም ይሄንኑ ደግመዋለሁ። ከሙሴ ጋር ሆኜ ጠላትን ድል ነስቻለሁ፣ ባንተም ይሄንኑ ደክማለሁ። በቃ ይሄን እንዳታምን የሚያደርጉ በእግዚአብሔር ቃል ይኸውልህ እንዳትደገፍና ከጥላው በታች እንዳትሆን ሳይሆን
ከነንትና አምብሬላ በታች እንድትሆን የሚፈልጓል። በማንም ጥላ ስር አትገባም። በልዑል መጠጊያ ሁሉን በሚችል አምላክ ጥላ ውስጥ ታድራለህ። ከማንም በቀይ ተጻፈ በጥቁር በሚያሳዝንና ለማመን በሚያስቸግር የትረካ ጥበብ ነገሩ ተዘረዘረ። ይሄን የምንቀበልበት ምክንያት አይኖርም። ከሙሴ ጋር ያለው ካንተ ጋር ያለው፣ ከኤልያስ ጋር ያለው ካንተ ጋር ያለው። ለዛ አይመስላችሁም? ያዕቆብ ኤልያስ እንደኛው ሰው ነበር አለ። ያዕቆብ በዚህ ዘመን ኖሮ ቢሆን በድንጋይ አይወግርም? ኤልያስን ብሎ ከኛ ከተራዎቹ ጋር እውነቱ ግን እሱ ነው። ኤልያስ እንደኛው ሰው ነበር። ሁሉም ሰዎች ናቸው። ሁሉም ሰዎች ናቸው። ከሁሉ በላይ የሆኑ የነሱም የኛም ጌታ እግዚአብሔር ትልቅ። ስለዚህ ከሙሴ ጋር ነበርኩ፣ አሁን ደግሞ ካንተ ጋር እሆናለሁ ነው። ይሄ የኢያሱን ልብ የሚያሞቅ ነው። እግዚአብሔር ከኔ ጋር ከሆነ የሚያስፈራኝ ማን ነው? እግዚአብሔር ካንተ ጋር ከሆነ ካንቺ ጋር ከሆነ ለምን ከተማዋ ይንጫጫ? ዓለም ለምን በአውሎ ንፋስ አትናጥ? ሰማይ እንደ መጅ ለምን አይደፋም? ለምን ወላፈን አይነድም? ያቆመን የእግዚአብሔር አብሮነት ነው። እግዚአብሔር እንደዚህ ይላቸዋል፣ እኔ ከናንተ ጋር ነኝ። አማኑኤል፣ እኔ ካንቺ ጋር ነኝ። እኔ ካንተ ጋር ነኝ። እኔ ከናንተ ጋር ነኝ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመን? ስድስተኛው አልጠልህም ከቶም አልተውህም። ለዚህ ጉባኤ እናገራለሁ። እግዚአብሔር አልጠልህም ይልሃል፣ ደግሞም አልተውህም ይልሃል። ይኸውላችሁ እግዚአብሔር ይዞሃል። ያኖረህ እኮ መያዙ ነው። መያዝህ አይደለም፣ መያዙ ነው። ያንተ መያዝ ይለቃል፣ የሱ መያዝ ያጠብቃል። እኛ ልጆቻችንን ይዘን እኮ ስንሄድ ታውቃላችሁ፣ እነሱ አይደለም ይዙን፣ እኛ ነን። ምን አምነ ነው ሕፃን ልጅን ያዘ ይመተለው? ይዞናል። ጌታ ይዞኛል የሚል ሰው አለ? ይዞኛል የሚል ሰው አለ? በሰፊ መዳፉ ይዞናል እና የሚያስቀጥለን መያዙ ስሙ ይባረክ። እና ይሄ ደግሞ ያዥ ምን አለ? አልጥልህም ከቶም ታቅ አስተማማኝ። መሬት የተኛ አይወድቅም ይላሉ አይደለም? መሬት የተኛ ወድቃለሁ ብሎ አይፈራም። የእግዚአብሔር ትከሻ አይጥልም፣ መዳፉ አይጥልም። ይዞ ያስቀጥለናል። አስቸጋሪዎችም ብንሆን፣ የማንመችም ብንሆን፣ አመፀኞችም ብንሆን፣ እንዲያም የሚል ስም ቢኖረንም ከነ አመላችን ከነ ጠባያችን በንስር ክንፍ ተሸክሞ ሄዶ ይወድቃል ሲባል አንወድቅም፣ እንቀጥላለን። የሚያስቀጥለን እኛ ጥንካሬ አይደለም፣ ያዢው ነው፣ ተሸካሚው ነው። ሄዳ ትወድቃለች ሲባል በታሪክ የማይሆን ነገር ኢምፖሲብል የሚባል ነገር ከእግዚአብሔር ትከሻ ላይ መውደቅ፣ ከእግዚአብሔር እጅ ላይ መውደቅ። ዳዊት እንደዚህ ያለ እናትና አባቴ ተውኛለ፣ እግዚአብሔር ግን ተቀበለኛል። ተቀባይ አለ። ሰው የጣላችሁ የማይጥል አለ።
ዳዊት ሲናገር እግዚአብሔር ሕዝቡን ምን አይልም? አይጠልም። 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 ቀዳዳውን ማን ደፈነው? ደዌውን ማን አራቀው? ጥያቄውን ማን መለሰው? እንቆቅልሹን ማን ፈታው? ሌሊቱን ማን አነጋው? አስማተኛውን ማን መለሰው? ቀስቱን ማን አቅጣጫ አስቀየረው? እግዚአብሔር። እኛ በምድሪቱ ላይ እጅግ ውድና ምርጥ ሕዝቦች ነን። ምርጥ እጅግ ውድ እና ልዩ ሕዝቦች ነን። በክርስቶስ ኢየሱስ ያለን እኛ ብቃታችን ከእግዚአብሔር ነው ይላል። ይሄ ሁሉ ትምክህት ከሱ የተነሳ በክርስቶስ ሆነን ለምን ትመካላችሁ? እንዴ ይመካለሁ። በጣም ነው የምንመካው። ልታሸማቅቀን አትሞክር። አንገት ልታስደፋን ትሁታን ሆኖ ትሁት እኮ ማለት እንደ ሐረግ አንገት እንደዚህ ማቅለስለስ አይደለም። የአንገት መቅለስለስ የወገን መጎንበስ አይደለም። ትህትና መስቀል ላይ ዛሬ 2000 ዓመት የተሰራልንን ተሰርቶ ያለቀውን ሥራ አምኖ መቀበል ነው። ይሄ ነው ደረት የሚያስነፋን፣ ይሄ ነው የሚያቆመን እንጂ ዓለም በምትመካበት መንገድ አይደለም እየተመካን ያለ ነው። ጌታ ካለ ምን እንሆናል? በራችንን ከፍተን እናድራለን። ስሙ ይባረክ። ሰባተኛ አውራሽ ነህና እጅግም በርታ ይላል። ታወርሳለህና እጅግም ምን በል? ኢያሱን ነው የሚናገረው። ይውላችሁ መዳረሻ ግቡ የዮርዳኖስ ወንዝ አይደለም። መዳረሻ ግቡ ምድራቸው እስኪገቡ ድረስ የሚያገኟቸው መሃል ላይ ያሉ ከተሞች አይደሉም። መዳረሻ ግቡ ኢያሪኮን ሲበዘብዙ የሚያገኙት ወርቅና ብር አይደለም እንደ አካን። መዳረሻ ግቡ እግዚአብሔር ግቡ ወዳላቸው ምድር መግባት። ያ ነው መዳረሻው። ያ በዚህም ዘመን ላለን አማኞች በኢያሱ ሳይሆን በኢየሱስ ስለምንመራ ከግብፅ ወደ ከነዓን ሳይሆን ከጨለማው መንግስት ወደ ፍቅሩ ልጅ መንግስት ለፈለስን ለኛ መነሻችን ቀራንዮ መድረሻችን በአብ ቀኝ ያለው ዙፋን ለሆነ ለኛ አልቲሜት ጎላችን የመጨረሻው ግባችን የዚህ ዓለም ብርና ወርቅ አይደል፣ የዚህ ዓለም ዝና አይደል። አንዳንዶች እንደዛ ሊያስቡ ይፈልጋሉ። ምን አገኙ? ምን አገኙ? ያገኘው ነውን እንንገርህ። ፊልጶስ ናትናኤልን እንደዚህ ያለው ኢየሱስን አግኝተነዋል፣ መሲህን አግኝተነዋል። ያገኘነው ከብር በላይ ከወርቅ በላይ ከዝና በላይ ነው። ይሄን በምንም ልንለውጠውም ልንተካውም አንችልም። ስለዚህ መንገዳችን ላይ የምናገኛቸው ምንም አይነት ነገሮች አያቆሙንም። ክብር ለእግዚአብሔር ይሁን። እውነታችንን ይዘን እንቀጥላለን። በከተማዎች እናልፋለን፣ በሰፊ ጎዳናዎች እናልፋለን። አውራ ጎዳናውን እንሞላዋለን። በገጠር በከተማ እናልፋለን። እስራኤልን ያስቆመ አንዳች ነገር እኛን ያስቆመ ጸጋው ይረዳናል፣ ያግዘናል። ስሙ ይባረክ። ስለዚህ ኢያሱን አውራሽ ነህ ነው ያለው። ኢያሱ ምድርን ያወረሳች የኔና የናንተ ኢያሱ፣ የኔና የናንተ ጆሹዋ ኢየሱስ ሰማይን ነው ያወረሰ። ስለዚህ ኢያሱን ነው አይዞህ ያለው፣ ኢያሱን ነው ያበረታ ያጸናው እንጂ ኢየሱስን ማንም አይዞ ሊለው አይችልም።
ኢየሱስ በራሱ ብቁ ነው። የጥንካሬው ምንጩ ራሱ መንፈስ ቅዱስ ነው። ኢያሱን ነው አይዞ በርታ የሚለው ማለት ነው። ታወርሳለህና ምን በል እጅግም በርታ። ስምንተኛው ሙሴ ያዘዘን ሕግ ጠብቅ። ሙሴ ያዘዘን ሕግ ጠብቅ አድርገውም ይላል። ይኸውላችሁ አሁን የኢያሱ ድል የኢያሱ የአውራሽነት ዋስትና ምን ላይ እንዳለ ተመልከቱ። ሙሴ ያዘዘን ሕግ ጠብቅ አድርገው። አሁን ደግሞ ለሙሴ ሕግ የሰጠሁት እኔ ነኝ እያለው እነዛ ሕግጋት ፍጹማን ናቸው፣ የተቀደሱ ናቸው። አይ ሙሴ አመራር አልቻለም፣ የሙሴ ነገር፣ የሙሴ ትምህርት፣ የሙሴ መጽሐፍ፣ የሙሴ ምናምን ወደዛ አትበል ነው። ሙሴን የጠራሁት እኔ ነኝ፣ የሾምኩት እኔ ነኝ፣ ሕግ የሰጠሁት እኔ ነኝ፣ እንዲህ መራም ያሰለጠንኩት እኔ ነኝ። ስለዚህ አንተም ለሙሴ የሰጠሁትን ምን በል ጠብቅ። ይሄን መጠበቅ ያስፈልጋል። እነሱ እነማን ናቸው ልንል ደግሞ አንችልም። በአውዱና በቦታው ነው ነገሩን መረዳት ያለብን። ቅድም በነገርኳችሁ አስተምህሮ አብርሃም ቢሆን ይስሐቅ ቢሆን ያዕቆብ ቢሆን በክርስቶስ ኢየሱስ ካገኘነው መንፈሳዊ ትርፍ አንጻር እንደውም የኛ ነው የሚበልጠው። ነገር ግን ደግሞስ እግዚአብሔር በእነሱ ተጠቅሞባቸዋልና እነሱንም ልንንቅ አንችልም። ስለዚህ ባሪያዬ ሙሴ ያዘዘህን ሕግ ጠብቅ ነው የሚለው። ሕጉ ፍጹም ስለሆነ። ዘጠነኛ በምትሄድበት ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም አትበል። አሁን ክንውን ያለው እዚህ ጋር ነው። የጦር ልምምድ አይደለም። በጦር ሜዳ ያሳለፍነው ብቃት አይደለም። የሚከናወንልህ ይኸውላችሁ ከፀሐይ በታች በሰው ልጅ የሕይወት ስርዓት ውስጥ ትልቁ ዓለም የክንውን ዓለም ነው። የክንውን ዓለም ክንውን እታች ካለው እላይ እስከሚደርሰው ድረስ አንዳንድ ጊዜ ወንድ ልጅ ሱሬ ሊታጠቅ ብሎ ቸኩሎ አንድ የሱሬው እግር ውስጥ ሁለት እግሩ ይገባል። አለመከናወን ማለት ይሄ ነው። ያሰረው ጫማ ማሰሪያ ረቅጦት ባፍጥሙ ሊደፋ ይችላል። አለመከናወን ማለት ይሄ ነው። አለመከናወን ማለት የምታስበውን ነገር ለማድረግ ለማከናወን ስትነሳ የሚገጥም እንከን፣ እሱ ነጃሳ ማለት ሸቃባ። ሲከናወንልህ ፊትህ የሚበራውን ያህል ሳይከናወንልህ አንተን ማየት ያስጠላል። በእውነት አለመከናወን የሰውን ፊት ይቀይረዋል። መከናወን ደግሞ የሰውን ልጅ ይቀይረዋል፣ ፊቱን ማለት። ልመርቃችሁ፣ በሕይወት ዘመናችሁ ሁሉ ተከናወኑ። በቃ እሱ ጀምሮ ማይሆን ነገር የለም ይባል። እሷ የገባችበት ነገር በቃ ይሆናል ይባል። ጌታችን ኢየሱስ በእኛ ውስጥ ያስቀመጠው ነገር ደግሞ ይሄ ነው። እንከናወናለን። ስሙ ይባረክ። እንጀምራለን፣ እንፈጽማለን፣ እንዘምታለን፣ ድል እናደርጋለን፣ እናስባለን፣ እናሳካለን። አንዳንድ ሰው አለ፣ ልንገር ያባቴ ልጅ፣ አንዳንድ ሰው አለ ይለዋል። ሰነፍ ነው እንዳትሉት፣ ከሰው በፊት ማልዶ ሰማይና ምድሩ ሳይላቀቅ ነው ከቤት የሚወጣው። ሲለፋ ቆይቶ ማታ ላይ ይመጣል። በነጋታውም ያንኑ ያደርጋል። ሕይወት ዘመኑ እንደዛ ነው። ምንድነው እጅ ላይ ያለው ብትሉት ምንም ጣብ የሚል ነገር የለም። ስፕሪት እንዳለ ታውቃላችሁ። ሰው እንዳይከናወንለት፣ ሰው እንዳይሳካለት የሚያደርግ ስንቱን ሸቃባ ነው የምናባረረው በቤተ ክርስቲያን።
ስንቱን ሰሞኑን ይኸው ስንታገል ያለነው እኮ በዚህ ምክንያት ጎጃም ላይ ነው ነገሩን የሚሰራው። እዚህ ነው ሁኔታዎች የሚያያዙት። ትግራይ ላይ ነው ነገሩ የሚሆነው። እዚህ ነው ሁኔታዎች የሚያዙት። አይ ኢየሱስ ራስህን ባትገልጥልን፣ የራስህ ባታደርገን ምን እንሆን ነበር? አሁን በጌታ በኢየሱስ መናፍስቶች አቅም የላቸው። የሞቀ ውሃ እድፍ እንደሚያስለቅቅ ውልቅ 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 እያሉ ነው የሚሄዱት። በስም ያጋንንትን ያስወጣሉ የተባልነው እኛ ነን። ክብር ለእግዚአብሔር ይሁን። ኮራ ብለ ዘና ብለ ያ ሰው እኔ ነኝ ማለት አለብህ። ያ ሰው እኔ ነኝ። ውጣ በጌታ በኢየሱስ ስም። ልፊያ የለም፣ ጭቅጭቅ የለም። ድግምት ይመታል፣ ሟርት ይመታል፣ አስማት ይመታል። የሰውን ስኬትና ክንውን ለመያዝ የሚሰራ ተራራ ላይ፣ ወንዝ ዳር፣ በመጽሐፍት፣ በሞራ፣ በስም፣ በምግብ፣ በልብስ፣ በድምፅ፣ በፎቶግራፍ፣ በተለያየ ሁኔታ የሰው ልጆችን ጤናማ ሕይወት ለማበላሸት የሚሯራጡትን በናዝሬቱ ልዑል በጌታ በኢየሱስ ስም አየሩ ላይ እንቆላቸዋል። እንዴ ጌታ ኢየሱስ ከሙታን ተነሳ። ከሙታን ሲነሳ እንዲህ እኮ ነው ያለው፣ ስልጣን በሰማይና በምድር ተሰጠኝ። አብ እንደላከኝ እኔ ደግሞ ምን እልካቸዋለሁ። ጌታ ኢየሱስ ከሙታን ተነስቶ ይህን ስልጣን ሰጠን እና ማን ነው የሚሰጠኝ ለኔ ይሄን ሃይማኖት? አንተ አልበቃ በዚህ በኩል አድርገ በዚህ ነው ሰይጣን የምትመታው የሚባል ነገር የለም። ልጅ ከሆንክ ትረግጠዋል። ልጅ ከሆንክ ትመታዋል። ልጅነት ነው ስልጣን። ልጅነት ነው ስልጣን። አጋንንትን እናስወጣለን። ከየትኛውም የመንገዶች ባለስልጣን ፈቃድ አንጠይቅ። ስልጣን ሰጥቶናል። ደሞ እባብ ለመግደል ዘንዶ ለመውጋት ማን ፈቀደልህ ይባላል። አሁን ሰይጣን ለምን ታስወጣ? እናስወጣለን። ምን ይሰራል? ከኛ ጋር ማህበርተኛ አይደለም፣ ከኛ ጋር ጠበልተኛ አይደለም። በጌታ በኢየሱስ ስም እና በምትሄድበት ሁሉ እንዲከናወንልህ ምን አትበል፣ ወደ ግራም ወደ ቀኝም አትበል። ይሄ ማለት ምን ማለት ነው? አትወላውል ነው። በእምነት ጽና ነው። በያዕቆብ መልእክት ምዕራፍ 1 ቁጥር 6 ላይ ለሚጠራጠር ሰው፣ በመንገዱ ለሚወላውል ሰው ከእግዚአብሔር ዘንድ አንዳች ነገር የሚያገኝ አይምሰለው ይላል። ስለዚህ የክንውን ሚስጥሩ ምን መሰለ? አለመወላወል። በእምነትም ቤት አትወላውል። አንዳንዶች አሉ እዚህ ይገባል ዛሬ ነገ ደግሞ እዛ ይወጣል አይደል? ቀጥ ብለህ መሄድ አለ። ላመንከው ነገር አንገትህን መስጠት አለ። ይሄ የአማኝ ልኩ ነው። ኢየሱስ ጌታ ነው። የአማኝ ልኩ ቢርብህ ቢጠማ ብታጣ ብትነጣ በኢየሱስ ላይ አትወላውል። ኢየሱስ ለጠረጴዛ አይቀርም። በቃ ኢየሱስን ሳታስነካ መነጋገር ትችላለህ፣ መወያየት ትችላለህ። ዋናው ራሳችንን ግን ለድርድር አናቀርብም። ስለዚህ ኢየሱስ ላይ ሲያዩን 365 ቀን 24/7 ቀና ብለን ነው ሳንንተባተብ ነው የምናወራው። ኢየሱስ ጌታ። ይሄ ደግሞ የክንውናችን ሚስጥር ነው። ኢየሱስ ነው። ነግዳችሁ ያተረፋችሁት እርሱን ይዛችሁ፣ ተምራችሁ ውጤታማ የሆናችሁት እሱን ይዛችሁ እንጂ አንዳንዶች እንዳደረጉት በራባችሁ ሰዓት ጠጅ ሳርና ሉባንጃ ይዛችሁ እኮ ጎራ ማለት አያቅታችሁም። ወደ አንዳንድ ቦታ ይራበኝ እንጂ ብላችሁ ቀጥ ብላችሁ ሄዳችኋል።
በመንገድ ወደ ግራም ወደ ቀኝም ምን አትበል። በቃ 10ኛ የመጽሐፉ ቃል ከአፍህ አይለይ ያለው። በቃ የመጀመሪያው የሙሴን ሕግ ጠብቅ፣ ትእዛዛቱን ጠብቅ አለው። ሁለተኛ ወደ ግራም ወደ ቀኝም አትበል አለው። ሶስተኛው ቃሉ ከአፍህ አይለይ ነው እንጂ መጽሐፉ ከእጅ አይለይ ያላለው። መጽሐፍ ተሸክመው የሚዞሩ ሰዎች እንዳሉ ታውቃላችሁ። የማያነቡትን ተሸክመውት ይዞራል። መጽሐፉ የሚሰራልህ ራስጌ ስታስቀምጠው አይደለም። ይሄ መጽሐፉ የሚሰራልህ ቤት ውስጥ ሰው በሚያይበት ቦታ ስታስቀምጠው ሳይሆን ከፍተህ ማዕድ ነው ስትበላው ነው፣ ስታነበው ነው፣ ስታጠናው በሱ ነው የሚሰራልህ። ከአፍህ አይለይ ያለው። 11ኛ እግዚአብሔር ይመስገን። ቁጥር 11 በቀንም በሌሊትም አሰላስለው ነው ብሎታል። የእግዚአብሔርን ቃል በአፍህ ትናገረዋለህ፣ ታሰላስለዋል። መዝሙር 1 ላይ ታስታውሳላችሁ። ሕጉን በቀንና በሌሊት ያስባል አለ እና የእግዚአብሔርን ቃል አሰላስለ። ልክ በደንብ አላምጥ የበላኸው ምግብ ጨጓራ ውስጥ ሄደው ሌላ ስራ እንደማይሆን እዚህ አልቋላ አለመህዋል። የእግዚአብሔርንም ቃል ማሰላሰል ያስፈልጋል። ቀንና ሌሊት ማሰላሰል። እኛ ነገር አናሰላስልም፣ ቃሉን እናሰላስላለን። 12ኛ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አትፍራ፣ አትደንግጥ። ተወዳጆች በሕይወት መንገድ ላይ ከፀሐይ በታች በምትኖሩበት ኑሮ እንደ ሰው በመውደቅና በመነሳት በማግኘትና በማጣት በሙላት በጉድለት በመታመም በመፈወስ ታልፋላችሁ። ይህ የሰው ተፈጥሮ ነው። ነገር ግን እግዚአብሔር እንደዚህ ይላችኋል፣ አይዞ አይዞ አይዞ። የከሰረ ጊዜና እድል ሲመጣ እንደገና ያተርፋል። ዛሬ የወደቀ ነገ ይነሳል። ያጣ ያገኛል። ያዘነ ዘላለም አዝኖ አይቀርም። ከሐዘኑ የሚጽናናበት አንድ እድለኛ ቀን ይመጣል። ስለዚህ እግዚአብሔር አይዞ በላቸው ብሎኛል። ክብርና ምስጋና፣ አምልኮ፣ ውዳሴ